እስከዚህ ችለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ያለኝን ግን እሰጥሃለሁ። እስኪ በሉ ሁላችሁ ድገሙት። እስኪ አሁንም ድገሙት። እንደ እግዚአብሔር መልካም ፈቃድ ለዛሬ መነሻ ይሆነናል ብለን ያሰብነው የመጽሐፍ ቅዱስ መነሻ ነው፣ ኃይለ ቃል ነው። ይህንን ኃይለ ቃል የምናገኘው በሐዋርያት ሥራ ምዕራፍ 3 ቁጥር 7 ላይ ተጽፎ የምናገኘው ሕያው ቃል ነው። ያው ምዕራፍ 3ን ማንበብ ነው። ያው ጥቅሱን ቁጥሩን የምንጠቅሰው ሐሳቡን ቀጥታ ታገኙት ከሚል ነው እንጂ ቁጥር አንብቦ ዕውቀት አይሆንም። ቁጥር ማንበብ ማለት ነው። ግን መነሻ እንዲሆን እንደገና ደግሞ የምንፈልገውን ነገር ትክክለኝነቱን ለማረጋገጥ ቁጥር እንጠቅሳለን። መጽሐፍ ቅዱስ ሲነበብ ግን ምዕራፉ ነው የሚነበበው። ምዕራፉን ካላነበብ ነው ስለማይገባን ማለት ነው። ምክንያቱም አንዱ ምዕራፍ ሌላው ምዕራፍ መነሻው ነው። ለአንዱ መጽሐፍ አንዱ መጽሐፍ መነሻው ነው። ኦሪት ዘጸአትን ስናነበው ሊገባን የሚችለው ዘፍጥረትን ስናነብ ነው። ዘፍጥረትን ጠንቅቆ ሙሉውን ያላነበበ ሰው ዘጸአትን ቢያነበው ሙሉ ዕውቀት አያገኝም። ምክንያቱም መነሻው ያለው ዘፍጥረት ላይ ስለሆነ ማለት ነው። መጽሐፍ ቅዱስንም ምዕራፍንም ስናነብ እንደዚያው ማንበብ ከሁላችን ይጠበቃል። ሙሉ ዕውቀት ለማግኘትና ሙሉ ለመሆን ሙሉ ምዕራፉን ማንበብ ይጠበቃል። ያለኝን ግን ምን እልሃለሁ እሰጥሃለሁ ይላል። ቃሉን የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ይህን ቃል የተናገረው ቃሉ የተነገረለት በችግር ውስጥ የነበረ ሰው ነው። ችግሩ ምንድነው? ምን ችግር ነበረበት የሚለውን በኋላ እንመጣበታለን። የትምህርቱ መሰረተ ነገር በአጠቃላይ የሚያስረዳው የካህናትን የስልጣን ጥግ እግዚአብሔር የሰጣቸው ስልጣን በዚህ ምድር ላይ ከሁሉም በላይ የሆነ ልዩ የሆነ ክብር እንደሆነ፣ ለዚህ ክብር የሚወዳደር ምንም አይነት ስጦታ እንደሌለ የክህነትን የክብር ጥግ የምናውቅበትና የምንረዳበት ነው። እንግዲህ ካህናት ስንል ያው የክህነት አገልግሎት የሚሰጡ ማለት ነው። ካህናት ስንል የሕዝቡን ችግር የሚፈቱ ማለት ነው። ምን ማለት ነው አላችሁ? ምን ማለት ነው? ካህን ማለት እንደው ዝም ብሎ ቀዳሽ ብቻ አይደለም። ካህን ማለት ዝም ብሎ ማህሌት ብቻ የሚቆም አይደለም። ቅኔ የሚቀኝ ብቻም አይደለም። ወንጌል የሚሰብክም ብቻ አይደለም። የተሰጠን ስልጣን ከተጠቀምንበት የሕዝብን ችግር የሚፈታ ትልቁ እንደውም ይሄ ነው። እውነቱን ለመናገር ሕዝብ ከወደቀበት ችግር ማውጣት፣ ከወደቀበት የኃጢአት ረግረግ መንጥቆ ወደ ምሕረት ሰገነት ማውጣት ነው ዋናው መሰረታዊ ነገሩ። በዓለም ላይ የሚኖረውን ይህን ችግር ሁሉ የሚፈታው በማን ነው ሲባል በካህን በኩል ነው ማለት ነው። ችግር ፈች እንድንሆን ለዓለም ነው ስልጣኑ የተሰጠው። እንግዲህ ደረጃ በደረጃ ስንመለከተው ስልጣን የተሰጠበት ዋናው ዓላማው አስቀድሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ወንጌል በሚያስተምርበት ጊዜ ስለ ክህነት በደንብ አድርጎ የመረጣቸውን ሰዎች እንዲያስተማራቸው መጽሐፍ ቅዱስ ይነግረናል። መጀመሪያ ካህን ለመሆን መስፈርቱ ጥሩ አማኝ መሆን ነው። ምን መሆን ነው? ጥሩ እምነት የሌለው ሰው ካህን አይሆንም። ምክንያቱም የዓለምን ችግር ለመፍታት ራሱ መጀመሪያ የእሱ ችግር መፈታት ስላለበት በእምነቱ ነቅ የሌለበት ጥርጥር የሌለበት ሰው ወደ ክህነት ያድጋል ማለት ነው። የጥሪው መስፈርቱ የካህናት ጥሪ መስፈርቱ የመጀመሪያው እንከን አልባ እምነት ያለው ሰው ነው እግዚአብሔር የሚፈልገው ማለት ነው። ለክህነት መጀመሪያ የሚጠራው እንደዚያ። ለምሳሌ መጽሐፍ ቅዱስን ባጭሩ እንቃኝ። አዲስ ኪዳን ላይ ጌታችን ከሰማየ ሰማያት ወርዶ 5500 ዘመን የመከራው ዘመን ሲያልፍ ትንቢተ ነቢያት ይፈጸም ዘንድ በቅዱስ ገብርኤል ብስራት ትንቢተ ነቢያት ሲደመደም እግዚአብሔር
መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ በማይጸነ ማርያም ሰው ሆኖ እንዳደረ የቤተ ክርስቲያኗ ቋሚ ትምህርት ነው። ከዚያ ከ9 ወር በኋላ ታኅሳስ 29 ቀን ማክሰኞ ሌሊት 10 ሰዓት ጌታችን ተወለደ። ቋሚ ትምህርቱ ነው። ከተወለደ በኋላ እንግዲህ በናዝሬት በገሊላ ስደትም ነበረ፣ ተሰዶም ነበረ፣ ተመለሰ። 30 ዓመት አደገ። ካደገ በኋላ በ30 ዓመቱ በዮርዳኖስ ምን አለ ነው ተጠመቀ። ቋሚ ትምህርቱ ነው። ጥር 11 ቀን ሌሊት 10 ሰዓት ተጠመቀ። አልዋለም አላደረም። ጉዞውን ያደረገው ወደ ገዳመ ቆሮንቶስ ነው። 40 መዓልት 40 ሌሊት ጾመ። የካቲት 20 ጾሙን ጨረሰ። ከጾሙን እንደጨረሰ እሑድ ቀን ወደ ገሊላ ከመሄዱ በፊት ወደ ዮሐንስ ጉባኤ ወደ ተጠመቀበት ወደ ዮርዳኖስ ነው ጉዞ ያደረገው። በዮሐንስ ጉባኤ ላይ ተገኘ። ጾሙን ጨርሶ ዮሐንስ ጉባኤ ላይ ተገኘ። ዮሐንስ ሕዝቡን ያስተምር ነበር። ቀጥሏል። ክርስቶስ ከመጠመቁ ቀድሞ 6 ወር ጉባኤ ዘርግቶ ከተለያየ አካባቢ ከኢየሩሳሌም፣ ከቢታንያ፣ ቤተራባ፣ ማይሎተ ዮርዳኖስ ከተለያየ ቦታ የመጡ ምዕመናን ያስተምር እንደነበረ ጌታችንም ካጠመቀ በኋላ ትምህርቱን ቀጥሏል። ዮሐንስ አልቆመም ጉባኤው። ጌታችን ጾሙን ጨርሶ 40 ቀን ሲሞላው በዕለተ እሑድ ከጾም ወጥቶ ወደ ዮሐንስ ጉባኤ መጣ። በጉባኤው መካከል ክርስቶስ ተገኘ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ጀምሮ ስታነቡ የምታገኙት ባየው ጊዜ በጉባኤው ሲገኝለት ከጾሙ ወጥቶ ክርስቶስን ሲያየው እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ብሎ ለጉባኤው አስተዋወቀው። ክርስቶስ ከተጠመቀ በኋላ ከማንም ጋር አልተገናኘም። ገዳም ነው ጉዞውን ያደረገው። ጾሙን ከጨረሰ በኋላ ከማንም ጋር አልተገናኘም። ወደ ዮሐንስ ጉባኤ ነው የመጣው። ወደ ተጠመቀበት ወደ ዮርዳኖስ ነው የመጣው። ያን ጊዜ አስተዋወቀው። ነዋ በጉ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም፣ የዓለምን ሁሉ ኃጢአት የሚያስወግደው እነሆ የእግዚአብሔር በግ ብሎ ክርስቶስን አስተዋወቀውና ጉባኤውም ሁሉ ተረድቶት የዓለም መድኃኒት እንደሆነ ከዚህም በኋላ የኦሪት መስዋዕት እንደማይጠቅም አማናዊ መስዋዕት እሱ ወደ መቅደስ እንደሚገባ ዓለም እንደሚድን ይህን ካረጋገጠ ለሕዝቡ ከሰበከ በኋላ ከዮሐንስ ጉባኤ 2 ተማሪዎች ክርስቶስን ተከትለው ሄዱ ይላል። ስንት ተማሪ? 2 ተማሪዎች። ከማን ጉባኤ? ከዮሐንስ ጉባኤ ነበሩ። የዓለምን ኃጢአት የሚያስወግደው የዓለም ሁሉ ኃጢአት የሚወገድበት አማናዊ በግ አማናዊ መስዋዕት መምህር ዓለም እሱ ከመጣ በለቢሰ ሥጋ የተገለጠው ዮርዳኖስ ተጠምቆ የት ሄደ ብለን ስናስብ የነበረው አሁን ወደዚህ ከመጣ በጉባኤያችን ከተገኘ ከሱ መዋል ማደር ሕይወት ነውና ከሱ አንለይም እንየው የሚያድርበትም ብለው 2 ተማሪዎች ተከተሉ ያለ ዮሐንስ በወንጌሉ ሲጽፍ። ከዚያ 2ቱ ተከተሉ ሄዱና አብረን እናንተ ጋር እናድራለን ብለው ሄዱ። ከሱ ጋር ዋሉ። 10 ሰዓት ሲሆን አንዱ ተማሪ ወደ ዮሐንስ ጉባኤ ተመልሶ መጣ። አንዱ ተማሪ ግን በዚያው ቀጠለ። ከማን ጋር ቀጠለ? ስለዚህ የመጀመሪያው የኢየሱስ ክርስቶስ ተማሪ ማን ነው ከተባለ እንድርያስ ይባላል። ማን ይባላል? እንድርያስ ነው ይባለው። እንድርያስ በዚያው ቀጠለ። በነገራችን ላይ 12ቱም ሐዋርያት 70 አርድእትም የምንላቸው በዮሐንስ ጉባኤ ተገኝቶ ያልተማረ የክርስቶስ ተማሪ የለም። ከክርስቶስ ቀድመው ከዮሐንስ የተማሩ ሁሉ ናቸው ወደ ክርስቶስ የመጡት ያደጉት፣ ወደዚህ ወደ ክህነት ያደጉት የመጡት። ላልጫው ዓለም ጨው፣ ለጨለማው ዓለም ብርሃን ሆነው ወደዚህ የተመረጡት ከዮሐንስ ተማሪዎች ነው ክርስቶስ ተማሪ ያገኘው። ከማን ተማሪ? ከዮሐንስ ተማሪ ክርስቶስ ተማሪ ያገኘ። ስለዚህ የመጀመሪያው ተማሪው ደግሞ የክርስቶስ ተማሪ ማነው? እሱ እንድርያስ ነው። 35 ቁጥር ላይ ስትመለከቱ ዮሐንስ ወንጌል ምዕራፍ 1 ላይ እንድርያስ የክርስቶስ ተማሪ ሆነ። አይ ብቻዬን ከሕይወት ጋር እንዴት እኖራለሁ? ይህንን ሕይወት ለዓለም ሕይወት ሆኖ የመጣ ሁለንተናው ሕይወት የሆነ ስሙ ሕይወት የሆነ ርሱ ክርስቶስ ከርሱ ጋር እኔ ብቻ እንዴት ነው? ወንድሜም ይህንን ሕይወት መከተል አለበት ብሎ ወንድሙን ጴጥሮስን ጠራው ነው የሚለው መጽሐፍ ቅዱስ። ማንን ጠራው? ጴጥሮስን። ሄደና ረከብናሁ ለማስያስ ዘይብልዎ ክርስቶስ ዘጸሐፈ ሙሴ በውስተ ኦሪት ወነቢያትኒ ተነበዩ በእንቲአሁ። እነሆ ኦሪታውያን ሕጋውያን በሕግ የጻፉለት የሕግ ጻፊዎች እነ ሙሴ እንዲሁም ነቢያት ትንቢት የተናገሩለት መሲህ የተባለው ክርስቶስን አገኘ ነው ብሎ ለጴጥሮስ አስተዋወቀ። ለወንድሙ ማንን? ክርስቶስን አስተዋወቀው። ይህ በዕብራይስጥ ማስያስ ይሉታል። በአረቦቹ ደግሞ አረቢኩ ደግሞ መሲህ ይሉታል። ወደ ግሪኩ ስንቀይረው ክርስቶስ ይሉታል። የግሪኮቹ ወደኛ ስንቀይረው ወደ ግዕዝ ስንቀይረው ደግሞ ንጉሥነ ማለት ነው። የነፍስ የሥጋ ገዥ ማለት ነው ሁሉም ሲተረጎም።
የሁሉም ቋንቋ ሲተረጎም በነፍስ በሥጋ ፈጥሮ የሚገዛ ብቸኛ ገዥ ለንግስናው ህልፈት የሌለበት መንግስቱ የማይለወጥ የማይሻር ለዘላለም የሚኖር ዓለምን ለማዳን መጥቶ ቢሞትም እንኳን ሞትን ድል አድርጎ የተነሳ ብቸኛ ገዥ በሞት ላይ የነገሰ ንጉስ ነው ክርስቶስ። ከቃሉ ጋር ናችሁ። በዓለም ላይ ከብሉይ ኪዳን ጀምሮ በዘመን ሂደት ዓለም ያለ ንጉስ ተዳድራ አታውቅም። ንጉስ በዘመን ሂደት ይነሳል። ኃያላን መንግስታት ነበሩ፣ ጥቃቅን መንግስታት ነበሩ፣ አሉ፣ ይኖራሉ፣ ወደፊትም ይኖራሉ። የዓለም ምህዋር አንዱ ገጽታ በነገስታት መመራት ስለሆነ ስለዚህ ያ የነበሩት ሁሉ ጠቅላላ አልፈዋል። መቃብር እየዋጣ አስቀርጧቸዋል። የሞትን ማሰሪያ አስሮ አስቀርቷቸዋል። የነበሩትን ኃያላን ሁሉ እንደ ሰም አቅልጠን እንደ ገል ቀጥቅጠን ዓለምን ገዛን ያሉ እነ ቄሳሮቹ እነ ናቡከደነጾር ሌሎችም እነኛን ሁሉ ምን አሰራቸው? ሞት። ምን ዋጣቸው? መቃብር። የሞትን ማሰሪያ ቆርጦ የተነሳው መቃብርን የረገጠው ብቸኛው ንጉሠ ነገሥት ለዘላለም የሚኖረው ህልፈት የሌለበት ማን ይባላል? ኢየሱስ ክርስቶስ። ክብርና ምስጋና ለእርሱ ይሁን። ለዚህ ነው ማስያስ ብለውታል ዕብራውያኑ፣ አረቦቹም ደግሞ መሲህ ብለውታል፣ ግሪኮቹም ደግሞ የጽር ሰዎች ደግሞ ክርስቶስ ብለውታል። እሱም ሲተረጎም የነፍስ የሥጋ ገዥ ብቸኛ ፈጥሮ የሚገዛ የዓለም መሪዎች የሚገዙት እግዚአብሔር የፈጠረውን ነው። እሱ የፈጠረላቸውን ፈጥሮ የሚገዛ ብቸኛ ገዥ የፈጠረውን ፍጥረት ደግሞ ሁሉንም እንዳይርበው እንዳይጠማው ተንከባክቦ የሚመግብ ትንኝና እውር ትልን የማይዘነጋ ገዥ የሚለው ክርስቶስ የሚለው ብዙ ትርጓሜ ያለው አንዱ ይሄ ነው። ሌላው ክርስቶስ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆኖ የመጣ አምላክ ወሰብ ብለን የምንጠራበት ስም ክርስቶስ ይባላል። የሥጋዌ ስሙ ነው። ሌላም ትርጉም አለው። ቅቡ የተቀባ ሹም የተሾመ ገዥ፣ አስተዳዳሪ፣ መሪ፣ መጋቢ የሚል ትርጓሜም ይሰጠዋል። በሐዲስ ኪዳን መተርጉማን ትምህርታችን አባቶቻችን ሲያስተምሩ እንደዚህ አድርገው ተርጉማ ያስተምሩና ማለት እሱን አገኘ ደግሞ ለጴጥሮስ ነገረው። ያን ጊዜ እንድርያስን መልእክት ለጴጥሮስ ካስተላለፈ በኋላ አንተ ጴጥሮስ ነህ፣ ኬፋ ትባላለህ ና አለና ክርስቶስ ጠራው ይላል። ከዚያ በኋላ ኬፋ ጴጥሮስ የክርስቶስ ተማሪ ሆነ። ስንት ሆኑ ማለት ነው? ተማሪዎች ሁለት ሆኑ ማለት ነው። የመጀመሪያው ማን ነው? እንድርያስ። ሁለተኛው ወንድሙ ማን ነው? ጴጥሮስ። ጋበዘው። ከህይወት ጋር መኖር ይሻላል። እኔ የተከተልኩት ህይወትን መርጬ ነው። ዮሐንስ አስተምሯል፣ አስተዋዋቂ ሆኖ መጥቷል። ዮሐንስ ፕሮግራም መሪ ነበረ፣ ስለሱ ነግሮናል። የእግሩን ጫማ ሊፈታ እንደማይገባው ነግሮናል። ዝቅ ብሎ ከጫማ ራሱን አስቀምጦ ያ ታላቁ ሐዋርያ፣ ነቢይ፣ ሰማዕት፣ ካህን በምድረ በዳ የሊባኖስ በረሃዎችን በጠለ ጸሎቱ ያለመለመ፣ የአይሁድን የደረቀ ልቦና በጠለ ትምህርቱ ያለመለመ፣ ያ ታላቁ የወንጌል ጥግ ሆኖ የመጣ እየሰበከ የመጣ በምድረ በዳ እየጮኸ የመጣ ትንቢት የተነገረለት ሱባ የተቆጠረለት እርሱ የነገረን መሲህ እሱ ነው፣ እንከተለው። ይሄ ከዚህ ሕይወት ልትለይ አይገባም ማለትና ወንድሙን ጠራው። ጴጥሮስም ተከተለ። ሁለት ሆኑ። አልፎ ሲሄድ ያዕቆብና ዮሐንስ የሚባሉ ደግሞ የዘብዴዎስ ልጆች ወንድማማቾቹን አገኛቸው። መረባቸውን ጥላችሁ ተከተሉ አላቸው። እነኛም ተከተሉ። ስንት ሆኑ? አራት ሆኑ። አልፎ ሲሄድ ደግሞ ሌላ ፊልጶስ የሚባለው ሰው አገኘው። የቄሳሪያውን ሰው የፍልስጤም ሰው ማለት ነው። እርሱም ተከተለኝ አለው፣ ተከተለው። ፊልጶስም ደግሞ ናትናኤል የሚባለውን ጠራ። ናትናኤል ክርክር አበዛበት። ክርስቶስ ጣልቃ ገብቶ ክርክር ጥያቄውን ሁሉ መልስ ሰጠና ከዚያ ከወደቀበት የህይወት ኑሮ ወደ ህይወት አመጣው፣ ወደ ራሱ አመጣው። ቀጠለ ማለት ነው። በዚህ መንገድ 12ቱን ሐዋርያት ሰኞ መርጦ ከጨረሰ በኋላ በሶስተኛው ቀን ጉዞውን ያደረገው ወደ ቃና ዘገሊላ ነው። ወደ የት አደረገ? ምን ሊያደርግ? ሰርግ ተጠርቶ። ይሄ ዮሐንስ ወንጌል ምዕራፍ 3 ላይ ስታነቡ፣ ምዕራፍ 2 ላይ ከቁጥር 1 ጀምሮ ስታነቡ በቃና ዘገሊላ በሶስተኛው ቀን ሰርግ ተደረገ የሚለው እሁድ ጾሙን ጨርሶ ሐዋርያትን ሰኞ መርጦ ማክሰኞ ሰርግ ተጠርቶ ሄደ ማለት ነው። 3 ቀን የሚለው ያንን ነው። ጾሙን በጨረሰ በሶስተኛው ቀን እሁድ ነው ጾሙን የጨረሰው። ሰርግ የተጠራው ተጠርቶ ሄደው በሰርግ ቤት የተገኘው የድንግል ማርያም እናትነት ጣዕምና ፍቅር የአማላጅነቷ ጥግ የተገለጠበት እናቱን ያከበረበትና የዘላለም አማላጅ እንደሆነች
በሐፍረት ውስጥ የወደቁ የተቸገሩ የተጨነቁ ልጆቿን እንደምትዚህ መከራ ውስጥ እንደምታወጣ በአማላጅነቷ የተገለጠበት የዶኪማስ ቤት ማለት ነው። ደግሞም የርኅራኄው ጥጉ ቸርነቱ የተገለጠበት እርሱም የአምላክነቱን ድንቅ ሥራ በገሃድ በሕዝብ አሕዛብ መካከል የገለጠበት የዶኪማስ ሰርግ ሦስተኛ ቀን የተባለው ጾሙን በጨረሰ በሦስተኛው ቀን ማለት ነው። ሐዋርያት ነበሩ። ራሱን ገለጠላቸው። ይህን ክብሩን አዩ። ያን ጊዜም ማመኑበት ይላል። ከቃሉ ጋር ናቸው። አዎ ከተጠሩ ጀምሮ ያው ገና 2 ቀናቸው ነው ከተጠሩ። በደንብ አድርገው አልተረዱትም ነበረ። ብዙዎቹ አልተረዱትም ነበረ። ዮሐንስ በሰበካቸው ስብከት አምላክ እንደሆነ ያለምን ኃጢአት የሚያስወግድ አማናዊ በግ እንደሆነ ነግሯቸዋል። ነገር ግን በደንብ አልገባቸውም፣ በደንብ አልተረዱትም ነበርና ርእዩ ሰባትው አምቦቱ በቃ በዚያ በቃና ዘገሊላ በሰርጉ ቦታ ግን ድንቅ ሥራውን በገለጠ የመጀመሪያ ታምር የተባለውን ውሃውን ወደ ወይን ጠጅ ሲቀይረው አምላክነቱንና ጌትነቱን አመኑ ይላል ሐዋርያት። እምነት ጥሩ እምነት ኖራቸው እዚህ ላይ። ከዚያ በኋላ ወንጌል ማስተማር፣ ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራቱን ቀጠለ። መድኃኔዓለም ምን አለ? ቀጠለ። ከየት በኋላ ቀጠለ? ከዶኪማስ ሰርግ ጀመረ ስራውን ማለት ነው። አሁን ከዚህ በኋላ ነው ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት፣ ታምር ማድረግ ያን ሁሉም የቀጠለው ከዚያ በኋላ ነው። ከዚያ በፊት እንደ ማንኛውም ሕፃን ነበር ሲያድግ የነበረው። ስራ ሁሉ በጾም ይጀመራልና ስራውን በጾም ጀመረ። ነቢያት ትንቢት ለመናገር፣ ሱባኤ ለመቁጠር፣ ዓለምን ለማጽናናት፣ ተስፋ መስቀል ለዓለም ለመስበክ በጾም እንደጀመሩ እነ ሙሴ፣ ሌሎቹም ነቢያት እንደዚያው። ሐዋርያትም በጾም ነው ስራቸውን የጀመሩት። ክርስቶስ አብነታቸው ነው። በጾም ስራውን ጀምሯል። ጾሙን ከጨረሰ በኋላ ነው ስራውን የቀጠለው። ከዚያ በፊት ግን እንደ ማንኛውም ሰው አደገ ነው የሚለው መጽሐፍ። ምን አለ? አደገ። እንደ ማንኛውም ሕፃን እንደ ማንኛውም ሰው ነው ያደገው። እየታዘዘ እናቱንም ዘመዶችንም እያገለገለ ብለው ሊቃውንት በቅዳሴያቸው ደራሲያን በድርሰታቸው ሁሉ ሊቃውንት ይህን ይገልጻሉ ማለት ነው። ከዚህ በኋላ እንግዲህ ስራውን መስራት ጀመረ። ወንጌል ማስተማር ጀመረ። ሐዋርያትን ለ3 ዓመት ከ3 ወር ለማዘጋጀት ለዓለም ብቁ መምህራን ለማድረግ ማስተማር ጀመረ። ወንጌል ከዋለበት መዋል ካደረበት ማደር ጀመሩ። ትምህርት ቀጠሉ ማለት ነው። ተጀመረ ትምህርቱ፣ ማስተማር ጀመረ። መዓልተ ይሜህር በምኵራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤሌዎን። ሉቃስ እንደጻፈው ቀን ቀን በምኵራብ በከተማ እያስተማረ ይውላል። ማታ ማታ ወደ ደብረ ዘይት ተራራ ይወጣና ኤሌዎን በምትባል ዋሻ ሲጸልይ ያድራል። ሥርዓተ ጸሎትን ጭምር እያስተማራቸው ያድር ነበር ይላል። እዚህ ላይ እያዘጋጃቸው በኢየሩሳሌም እያስተማራቸው ከቆየ በኋላ መጀመሪያ ከካህንነት ወይም ከክህነት ሚመንነት ይቀድማል። ቅድም ያልኳችሁ ዋናው መሰረታዊ ነገሩ እዚህ ላይ ነው። ምን ይቀድማል? ያላመነ ምን አይሆንም? ካህን አይሆንም። ፍጹም ምን ያስፈልጋል ነው ያልኳቸው? እምነት አይደለ? ፍጹም እምነት የሌለው ሰው ካህን አይሆንም። አሁን እዚህ ላይ ሚመንነት ይቀድማል። ሚመንነት ሳይኖር ካህንነት የለም። መጀመሪያ የተጠሩት ሚመኑ ነው። ሐዋርያት ለማሳመን ጠራቸው። አመኑበት። በደንብ አመኑ። አስተማራቸው። በደንብ ሲያምኑ ሲረዱ ደግሞም ፈተሻቸው። ያውቃል ውስጣቸው። ነገር ግን እያጠራ የጠራ እምነት ሊኖራቸው ዓለምን የጠራ እምነት እንዲኖረው እሱን በደንብ አምላኩነቱን እንዲረዳው መጀመሪያ እነሱን ማጥራት ስላለበት በኢየሩሳሌም ሲያስተምራቸው ሰንብቶ ወደ ቂሳሪያ ይዟቸው ሄደ ይላል። ወደ የተወሰዳቸው የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ስትመለከቱ ወአመበጻ ሀገረ ቂሳሪያ ዘፊልጶስ ፊልጶስን የጠራበት ፊልጶስ ተወልዶ ያደገበት ያው ቂሳሪያ የምንለው የአሁኑ ፍልስጤም ብለው የሚጠሩት አካባቢ ነው። ወደዚያ ወሰዳቸው። ወደዚያ በደረሰ ጊዜ ከኢየሩሳሌም ወደ ናዝሬት ገሊላ ወደ ቂሳሪያ ከወሰዳቸው በኋላ በዚያ ሲደርሱ ሐዋርያትን አንድ ጥያቄ ጠየቃቸው። ምን አላቸው? አሁን ጥያቄው የተጠየቀው ምን እንዲኖራቸው ነው ብለናል? ጥርጥር የሌለው ምን እንዲኖር ነው? እምነት እንዲኖር ነው። ጥያቄ ጠየቃቸው። እኔን የሰው ልጅ ሰዎች ማን ይሉኛል የሚል ጥያቄ። ምን የሚል ጥያቄ? በሉ እስኪ እኔን በሉ እስኪ የሰው ልጅ ሰዎች ማን ይሉኛል? ይህን የጠየቀው ማን ነው? ኢየሱስ ክርስቶስ ነው። ጠፍቶት ነው የጠየቀው? አይደለም። እንኳን የፈጠረውን ገና ወደፊት የሚፈጠረውን ሁሉ ማን ያውቃል?
እንኳን አሁን የምንለውን አይደለም ቀርቶ ወደፊት ገና ያልመጣልንን ሐሳብ ቀድሞ ማን ያውቃል? ክርስቶስ ያውቃል። ግን ሃይማኖታቸው የጠራ እንዲሆን የጠራ እምነት እንዲኖራቸው ነቅ እንዳይኖርበት ለክህነት ወደፊት ትክክለኛ ክህነቱን መሸከም እንዲችሉ ማዘጋጀት ስላለበት ጠየቃቸው። ሕዝቡ ማን እንደሚል ያውቃል። ቂሳርያ ሕዝብ፣ የፍልስጤም ሕዝብ፣ የእስራኤል ሕዝብ፣ ዕብራውያንም ሆኑ ፍልስጤማውያን ምን እንደሚሉት ጠንቅቆ ያውቃል። እንደማያውቅ ግን ምን አላቸው? እነኚህ በቂሳርያ በዚህ በእናንተ ተወልዳችሁ ያደጋችሁት እናንተም በእነሱ ሰፈር ነው። የነሱ ነገዶች ናችሁ። እናንተም የጠራዋችሁ ከነሱ መካከል ነው። የነሱ ልጆች ናችሁ፣ ቤተሰብ ናችሁ። ሕዝቡ እኔን ማን ይለኛል ብሎ ጠየቃቸው ሐዋርያትን። መሰረተ ነገሩ ሕዝቡ የሚሉትን እሱ አቶት አይደለም። ዋናው የሚፈለገው ነገር ግን ሐዋርያት የጠራ እምነት እንዲኖራቸው ወደ እነሱ መልሶ ስለሚመጣ እነሱን ለማጥራት ለማስተማር ነው። እና መንፈቆሙ ይቤሉ ከሙሴ ግማሹ ሕዝብ ሙሴ ይልሃል አሉት። መልስ ሲሰጡ ሐዋርያት ግማሹ ሕዝብ ማን ይልሃል? ሙሴ ይልሃል። ምክንያቱም በዚያ ሕዝብ ላይ በዚያ ሕዝብ አይምሮ ውስጥ የማይነቃነቅ የጸና ታምር አለ። የማን? የሙሴ ታምር አለ ውስጣቸው የማይጠፋ። እንግዲህ እኮ አሁን ክርስቶስ ይህን ሲጠይቅ ሙሴ ከሞተ ራሱ 1600 ዓመቱ ሞታል። ከቃሉ ጋር ናቸው። ከሙሴ እስከ ክርስቶስ ያለው 1600 ዓመት ነው። በደብረ ናባው ሙሴ ሞቶ እንደተቀበረ ይታወቃል። ታሪክ ይህንን ያውቃሉ።